ያለ አግባብ ያለ ምንም ምክንያት ግመሏን መግደል አይቻልም። ድምጽ ውስጥ መልእክት አለ። ለምሳሌ ጃአ የሰው ልጅ አእምሮ የሚያሰለጥን መጽሐፍ። ቁርአን በይና ነው። ቁርአን ያለ ምክንያት ቃላቶችን አይደግም። ለረሱል የተሰጠው በይና ለሁሉም ከተሰጣቸው በይና ፍጹም የተለየ ነው። ማብራራቱ በእኛ ላይ ነው ካለው ባለ ምን የምታብራራው? ራሱ መልእክተኛ ግን በይናን የተባለ የለም ከረሱል በስተቀር። የግል ንብረት አላህ ይስጣችሁ። ጾመኛ ስለሆናችሁ ነው። በደንብ አሚናላችሁ። ኔሽኑ እንደ ኔሽን ሙፍሲድ ኔሽን ነው። የተላከው መልእክተኛ ስሙ ሳሊህ ይባላል። የፈለገ ነገር ብትገነባ ምንም ነገር ቢኖርህ እመነኝ አንተ በሌላ ትተካለህ። መተካትህ ካልቀረ የሆነ አሻራ መጣል አለ። بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي السلام عليكم ورحمة الله وبركاته رمضان مبارك ይህ ኢያከ ነዕቡድ የተሰኘው ፕሮግራማችን ክፍል 16 ነው። በሲራ የቁርአን ጥናት ማዕከል ከሚንበር ቲቪ ጋር በመተባበር ወደ እናንተ የሚያደርስላችሁ ልዩ የረመዳን ፕሮግራማችን ነው። አብራችሁን ቆዩ። في حلقة السابقة كنا نتكلم عن الأقوام السابقين ያለፉ previous ትውልዶችን የጠፉ ትውልዶችን እየቃኘን ነበር። ላስት ክላስ ላይ የዓድ ህዝቦችን ታሪክ አይተን ነበር እና የዓድ ህዝቦችን ታሪክ ያው ብሪፍሊ በተወሰኑ ቀናቶች ወስደን አይተናል። ዛሬ የምንቃኘው ዲራሰት ቀውም ሰሙድ ይላል። ኖታችሁ ላይ እንዳለው ገጽ 59 የሰሙድ ህዝቦችን ማጥናት ይላል። የቀደምት ህዝቦች ታሪክ የሚጠና ነው። ስቶሪ ብቻ ቴሊንግ አይደለም። it has to be studied in depth በጥልቀት መጠናት አለበት። የሚጠናው ታሪክ አላማው እኛ ካለንበት ሱሉክ ኢንሲራፍ እንዴት በዚህ ታሪክ አማካኝነት መዳን እንችላለን። في قصصهم عبرة ነው። እኛን የሚያሻግር መሆን መቻል አለበት። ለዛ ነው ዲራሳ የሚለው ኖታችሁ ላይ ዲራሰት ቀውም ሰሙድ። የሰሙድ ህዝቦች ሳሊህ የሚባል መልእክተኛ እንደተላከላቸው ከሱረቱል አዕራፍ ይጀምራል። ሱረቱል አዕራፍ ላይ ክሮኖሎጂካሊ ወይም በሲልሲላ ማለትም በቅድመ ተከተል የኖህ ስቶሪ ጀምሯል። ለቀድ አርሰልና ኖሐን ኢላ ቀውሚሂ፣ ከዛ ወኢላ አዲን አኻሁም ሁዳ፣ አሁን ደግሞ ወኢላ ሰሙድ አኻሁም ሳሊሐ፣ ወደ ሰሙድ ህዝቦች ወንድማቸውን ሳሊሕን ላክንላቸው ይላል። የሰሙድ ህዝቦች ከዓድ ህዝቦች የቀጠሉ ትውልዶች ናቸው። ለዚህ ማስረጃው አንደኛ ክሮኖሎጂካሊ ቁርአን የኖህን ህዝቦች ካወሳ በኋላ አዕራፍ ላይ ሁድን ያመጣው የዓድ ህዝቦችን ከጨረሰ በኋላ የሰሙድ ህዝቦችን ያመጣው። ስለዚህ አንዴ ነው። ሁለተኛ እዚሁ ሱረቱል አዕራፍ ላይ አላህ ከዋለላችሁ ውለታ መካከል አንዱ ኢዝ ጀዐለኩም ኹለፋአ ሚን ባዕድ ቀውሚ ዓድን ይላቸዋል። ሳሊህ ከዓድ ትውልዶች በኋላ እናንተን በምድር ላይ ዒባዳን ተሕቂቅ እንድታደርጉ እድል ሰጥቷቸዋል ይላል። ከሳሊህ አንደበት የምንረዳው የሰሙድ ህዝቦች ከዓድ የቀጠሉ ናቸው። ምን ማለት ነው ከዓድ የቀጠሉ? ወደኋላ ልመልሳችሁ። ኖህ ላይ ወማ አመነ ማሁ ኢላ ቀሊል፣ ሱረቱን ሁድ ላይ ጥቂቶች እንጂ ከሱ ጋር አላመኑ። እነዚህ ጥቂቶች ያመኑት ተሻገሩ። ከኖህ ዝርያ ያመኑት ቀጥለዋሉ። ከዛ የዓድ ህዝቦች ተብለዋል። የዓድ ህዝቦች ከሱ ጋር ከሁድ ጋር ያመኑት የተረፉት ሱረቱል አዕራፍ ላይ የተረፉ እንዳሉ አይተናል አይደል? ከነሱ ዘር ቀጥሏል። ያ የቀጠለው ዘር የሰሙድ ዘር ተብሎ ይጠራል። በሌላ አባባል ሰሙዶች ሁለተኛ ዓድ ናቸው። ምክንያቱም ዝርያቸው የሚመዘዘው ከየት ስለሆነ? ከዓድ ስለሆነ። የሰሙድ ህዝቦች ታሪክ የሚጀምረው ከሱረቱል አዕራፍ ነው እንዳልኳቸው እና ከአዕራፍ ይነሳና ሁድ ይቀጥላል። ሱረቱል ሁድ ላይ፣ ሱረቱል ሹዓራ፣ ሱረቱል ነምል የተለያዩ ሱራዎች ላይ አይዲያ ቢውልድ እያደረገ ይሄዳል። የዚህ ፕሮግራምም አይታችሁ ከሆነ መግቢያ ላይ የትኞቹም ትውልዶች ታሪክ ስንጀምር we are building እየገነባን ነው የምንሄደው። ምክንያቱም የተገነባውን ሐሳብ ካልገባን ቁርአን የሰው ልጅ አእምሮ የሚያሰለጥን መጽሐፍ ነው።
ቁርአን የሰው ልጅ አእምሮ ነገሮችን በጥልቀት እንዲረዳና እንዲያስተነትን የሚጋብዝ መጽሐፍ ነው። ቤስት ዌይ ኦፍ ዲፕ ኦብዘርቬሽን አንደርስታንዲንግ የሚኖር ደግሞ ነገሮች አይዲያዎች ምን መሆን አለባቸው? it has to be built ስቴፕ ባይ ስቴፕ ደረጃ በደረጃ ሐሳቦች እየተገነቡ መሄድ አለባቸው። የዒባዳ ጽንሰ ሐሳብ መፍሁሙ ለዒባዳን ለመረዳት የሰሙድ ህዝቦችን ማጥናት እጅግ በጣም አስፈላጊ ነው። በመሰረታዊነት አራት ጥያቄዎች እናነሳለን እንደተለመደው። አንደኛ ሊማዛ ረቡና ጀለ ዋላ አርሰለ ሳሊሐን ኢላ ቀውሚሂ አላህ ሳሊሕን ወደ ህዝቦቹ የላከበት ምክንያት ምንድን ነው? አንድ። ሁለተኛ ሳሊሕ ወደ ህዝቦቹ መጥቶ ልክ እንደ ቀደምት እንደ ኖህና እንደ ሁድ ተመሳሳይ ነገር ለህዝቦቹ ሲላቸው ሰምተናል በተደጋጋሚ። አንደኛ ያ ቀውሚ ዕቡዱላህ ማለኩም ሚን ኢላሂን ገይሩ። ያ ቀውሚ ዕቡዱላህ ማለኩም ሚን ኢላሂን ገይሩ ሲል ምን ማለት ነው? ሶስተኛ የሰሙድ ህዝቦች አበዱ ገይረላህ ከአላህ ውጪ ያለን አካል ተገዝተዋል ሲባል ምን ማለት ነው? አራተኛ የሰሙድ ህዝቦች የገጠማቸው ሱሉክ ኢንሲራፍ ምን ነበር? ያ ሱሉክ ኢንሲራፍ ከኛ ዘመን አንጻርስ እንዴት ይታያል የሚለውን የምንቃኝ ይሆናል ማለት ነው። ዲራሰት ቀውም ሰሙድ ፊ ሱረት አልአዕራፍ ከሱረት አልአዕራፍ ምዕራፍ 7 ከቁጥር 73 እስከ 79 ያሉ አያዎችን በጥልቀት እንቃኛለን። يقول الله تبارك وتعالى وإلى ثمود ወደ ሰሙድም ህዝቦች አኻሁም ሳሊሐ ወንድማቸውን ሳሊሕን ልከናል የሚለውን ከየት ነው ያገኘነው? ወኢላ ሰሙድ አኻሁም ሳሊሐ ይላል። ልከናል የሚለው ከየት ነው ያመጣነው? ወለቀድ አርሰልና ኑሐን ቬሪ ጉድ ወለቀድ አርሰልና ኑሐን ኢላ ቀውሚሂ ስለሚል 59ኛው አያ ላይ ለዓድም ለሰሙድም ከዚህ በኋላ ለሚመጡት በአጠቃላይ ይመለከታል ማለት ነው። ቁርአን ያለ ምክንያት ቃላቶችን አይደግም። አስፈላጊ ካልሆነ መድገም አይደግም። በቃ ዋው የሚጫወተው ሚና በቂ ነው። ወኢላ ሰሙድ አኻሁም ሳሊሐ ወንድማቸውን ሳሊሐን ልከናል። ቃለ ያ ቀውሚ እንዲህ አለ ህዝቦቼ ሆይ የተከበራችሁ የተወደዳችሁ ህዝቦቼ ሆይ ዕቡዱላህ ማለኩም ሚን ኢላሂን ገይሩ ከሱ ውጪ ከአላህ ውጪ በእውነት የምትገዙት አምላክ የለም እና እሱን በብቸኝነት ተገዙ ተከተሉ። ቀድ ጃአትኩም በይነቱ ሚን ረቢኩም ይሰመርበት በይና ኦልሬዲ ከጌታችሁ ዘንድ መጥቷል። ቀድ ጃአትኩም በይነቱ ሚን ረቢኩም። ሶስተኛ هذه ناقة الله لكم آية ይህች የአላህ ግመል ናት ለእናንተ ድንቅ ምልክት ታምር ናት። فذروها تأكل في أرض الله ይሰመርበት ተዋት በምድር ላይ እንደፈለገች እንድትመገብ ተዋት። ولا تمسوها بسوء አስምሩበት በክፉ በፍጹም እንዳትነኳት ይችን ግመል فيأخذكم عذاب أليم አሳማሚ የሆነ ቅጣት ይይዛቸው። አያዎች እንዴት ተከፋፈሉ ናቸው ውስጣቸው ማለት ኦኬ። እነዚህ እንዳለ ብሬክ አድርጎ ማየት ያስፈልጋል ማለት ከየት እንነሳለን? ወኢላ ሰሙድ አኻኩም ሳሊሐ ቃለ ያ ቀውሚ ዕቡዱላህ ማለኩም ሚን ኢላሂን ገይሩ አሁን ከአላህ ውጪ የምትገዙት የለም ብሎ ጥሪ ይሄን ያቀረበው እና የሁሉም መልእክተኞች ማዕከላዊ ሴንትራል ሜሴጅ ምንድነው ብለናል? ወለቀድ በዐስና ፊ ኩሊ ኡመቲን ረሱላ አን ይዕቡዱላህ ወጅተኒቡ ጣጉት አይደለም። ተውሂድ ነው ዒባዳ ተሕቂቅ ለአላህ ብቻ እንዲያደርጉ ነው። በሳሊሕ ኮንቴክስት ዕቡዱላህ ማለኩም ሚን ኢላሂን ገይሩ ማለት ምን ማለት ነው? አያዎቹ ራሳቸው ያብራራሉ። ትዕግስት ይፈልጋል። በኋላ ላይ እንመጣበታል። ቀድ ጃአትኩም ይላል በይነቱ ሚን ረቢኩም ቀድ ሊተሕቁቅ ነው። ኦልሬዲ ከጌታችሁ ዘንድ ታምር መጥቶላችኋል። ቀድ ጃአትኩም በይነቱ ሚን ረቢኩም ጃአትኩም የሚለው እና በይና ስለ ጃአና ስለ በይና እንነጋገራለን። መጀመሪያ ተሕሊል ሊሳኒ ሊንጉስቲካል አናሊሲስ ቁርአንን ከምንረዳበት ፊሎሶፊዎች ሜቶዶሎጂዎች መካከል አንዱ ምንድነው ብለናል? ተፍኪክ المصطلحات አይደለ? አረበኛ ቋንቋ ኢና አንዘልናሁ ቁርአንን አረብያን ለዐለኩም ተዕቂሉን። ተሕሊል ሊሳኒ የቃላት ትንታኔ እንሰጣለን ለከሊማ ጃአ ፊዕል ማዲ ነው። ጃአ ማለት ሂ ኬም ማለት ነው፣ መጣ ማለት ነው። ጃአ ተሕሊል ሰውቲ አሁን ከቃል ትርጓሜ አንፃር የቃል ትንታኔው ምንድነው? ተሕሊል ሊሳኒ ጃአ ማለት መጣ ማለት ነው። አታ ፊ ሉጋ አልዓረቢያ አታም ማለት መጣ ማለት ነው። ጃአም መጣ ነው፣ አታም መጣ ነው። ላኪን ثمة فرق بينهم በሁለቱ መካከል ያለው ልዩነት ምንድነው? የመጀመሪያው ተሕሊል ሰውቲ ከተሕሊል ሊሳን የተለየ ነው። ተሕሊል ሰውቲ ማለት ፎነቲክሱ ማለት ነው። ቃሉን ስታነበው የሚሰጥህ ድምጽ
ድምፁ የሚሰጥህ መልእክት አለ ድምፁ ውስጥ መልእክት አለ ለምሳሌ ጃአ ድምፁ ምን አይነት ነው ስሙዝ ነው ወይስ ጠንከር ያለ ነው ጀባር ጠንከር ያለ ነው ወይስ ስሙዝ ነው ጠንከር ያለ ነው ሶ ጅን ያ ጂም ፊደል ቀልቀላ ነው ጂምም ስትገባ ስትሮንግ ነው የምትሆነው ጂም ኦኬ ሶ ጃአ ቢማና መጣ ማለት ነው ግን ከአታ ጃአ የሚለየው ምንድነው ጃአ ቢማና ቢቁዋ በኃይል when something comes powerfully in full of greatness ጃአ ይባላል ለምሳሌ ቁርአን ኢዛ ጃአ ነስሩላሂ ወልፈት ኢዛ ጃአ በመጣ ጊዜ አነስሩላህ የአላህ እርዳታ something great ነው something magnificent ነው ወልፈት የአላህ ቪክቶሪ በመጣ ጊዜ ጃአ ምን ጊዜም ፍዕል ጃአ ከተጠቀመ የመጣው ነገር ምንድነው something heavy ነው by the way something heavy ነው positively negatively ሊሆን ይችላል ተባተና positively negative ኮንቴክስቱ ማተር ያደርጋል ጃአ ኦኬ ሶ قد جاءتكم بينة من ربكم something grand something heavy ታላቅ የሆነ ነገር መጥቶላቸዋል ይሄ ታላቅ የሆነው የመጣውን ነገር ምን ብሎ ጠራው በይና ብሎ ጠራው ማን ይባላል በየና አይደለም በይና something ኦኬ በይና ምንድነው linguistical analysis تحليل اللساني በይና ስሮ ቃሉ በየነ ነው በየነ ይበይኑ بمعنى توضيح በየነ ይበይኑ ነገርን ግልጽ ማድረግ ነገርን ክሊር ማድረግ ነገርን ማብራራት በይና ተብሎ ይጠራል ለምሳሌ ቁርአን لا يحتاج تبيين ቁርአንን ማንንም ሰው በይና ማድረግ አይችልም ይሄን ታውቃላችሁ ቁርአንን ማንንም ሰው በይና ማድረግ አይችልም ምንድነው ማድረግ የሚችለው ምንድነው ማድረግ የሚችለው አንደርስታንድ ማለት ተደብሩ ማድረግ ነው የሚችለው ተደብሩ ቁርአን በይና ነው አላህ ምን ይላል ለምሳሌ ሱረቱል ቂያማ ላይ ኖታችሁ ላይ ምዕራፍ 75 ከቁጥር 15 ጀምሮ لا تحرك به لسانك لتعجل به إن علينا جمعه وقرآنا فإذا قرأناه فاتبع قرآنا እናንተ ነገር ይከተላል ثم علينا ማብራራቱ በእኛ ላይ ነው ካለው በኋላ ምን ነው የምታብራራው አንተ نحن فقط نقرب المعنى ከቋንቋ አንፃር ተደቡር ያደረግነው ድራሰት ቁርአን ማለት መሰላችሁ ድራሰት القرآن ማለት ቁርአንን ማጥናት በሲራ የቁርአን ጥናት ማከል ይላል አይደል አላህ ቁርአኑ የተብራራ ነው ብሏል ታዲያ የተብራራ ከሆነ ቁርአኑ እኛ ምንድነው እዚህ እየሰራን ያለነው ድራሰት القرآن ነው وبما كنتم تدرسون ይላል ቁርአን በመታጠኑት ነገር ይላል ድራሳ ምንድነው ድራሰት القرآن ማለት ያንድን ሱራ ምሳሌ ልስጣችሁ ይሆን አንድ ሱራ ይፈልጋችሁን ሱራ ጥሩልኝ ጥሩ አንድ ሱራ ሱረቱል በቀራ ማን አይመን ሱረቱል ቀድር ለምሳሌ ሱረቱል ቀድር አለ አይደል ሱረቱል ቀድርን ማጥናት ከፈለግን የመጀመሪያ የምናደርገው ነገር ምንድነው የሱራው ማዕከላዊ አስተምሮት ምንድነው what is the central message መቃሰድ ሱራውን እናያለን መቃሰድ ሱራውን ካገኘን በኋላ በመቃሰድ ሱራ በሱራው ማዕከላዊ አስተምሮት ዙሪያ የሚሽከረከሩ አጀንዳዎች ስንት ናቸው ሱራ ውስጥ ስንት አጀንዳ አለ 2 ነው 3 ነው 10 ነው 15 ነው 20 ነው አጀንዳዎቹ እናያለን አጀንዳዎቹ ዳይሬክትሊም ሆነ ኢንዳይሬክትሊ ከመቃሰድ ሱራ ጋር ያላቸውን ትስስር እንቃኛለን ከዛስ አንደኛው አጀንዳ ከሌላኛው አጀንዳ ጋር ሁለተኛው አጀንዳ ከሶስተኛው አጀንዳ ጋር ያለውን ፍሎው እና ትስስሩን እናያለን ከዛ አያቶቹን እናጠናለን አያውን አንደኛው አያ ከሁለተኛው አያ ጋር የሚያስተሳስረው ምንድነው እሱን ዲፕሊ ታጠናለን ከዛ ትሄዳለህ ቃላቶች ተህሊል الصوت ተህሊል اللساني ከቋንቋው አንፃር ከፎኔቲክሱ አንፃር ቃላቶቹ የሚያመለክቱት ምንድነው ሱራው ውስጥ ተኽሲስ ብቸኛ የሆኑ ቃላቶች አሉ ለምሳሌ ሱረቱል ቀድር إنا أنزلناه في ليلة القدر القدر يميل القرآن لا يوجد في القرآن الكريم إلا في سورة القدر وما أدراك ما ليلة القدر خير من 1000 شهر يتم تتغنيو ቃላቶች አሉ ሱራ ውስጥ ብቻ የምታገኛቸው ተዓቢራቶች አሉ ኤክስፕሬሽኖች አሉ ሱራ ውስጥ ብቻ የምታገኛቸው ራይት ከዛ አያ ውስጥ ያለው መልእክት መንፈሳዊ ነው ማህበራዊ ነው ወይስ ፖለቲካ ነው ወይስ ኢኮኖሚ ነው መንፈሳዊ ነው ስለ ልቦናዊ ነው ስለምንድን ነው የሚያወራው ስለ ቀጣዩ ዓለም ነው
ኢዛ ዙልዚለቲል አርዱ ዚልዛላሃ እያለ ስለ ሰው ልጅ አይደለም ያወራው አይደል ወሰማይ ወጣሪቅ እያለ ስለ ጣሪቅ النجم الثاقب ኮዝሞቲክ ነው ጉዳዩ ስለምን አጀንዳ ነው የሚያወራው ከዛ ይሄ ሐሳብ ከኛ ህይወት ጋር እንዴት አብሮ ይሄዳል هذا هو دراسة القرآن ይጽይ قد جاءتكم بينة من ربكم ከጌታችሁ ዘንድ በይና መጥቷል አለ በይና ምንድነው በይና በቋንቋ ደረጃ ተውዲህ ማለት ነው ማብራራት ማለት ነው ግልጽ የሚያደርግ ማለት ነው something clear የሚያደርግ clarification የሚሰጥ ነገር በይና ተብሎ ይጠራል ነገሮችን ለሰው ልጅ በይና የምናደርገው የምናብራራው በሁለት አይነት መንገድ ነው መልእክተኞችም ከዚህ በፊት የነበሩ መልእክተኞች ለህዝባቸው ከአላህ ዘንድ የተላኩ ሙርሰል መልእክተኞች ለመሆናቸው በይና ያቀርባሉ ሳሊህ ምንድነው ያለው ምንድነው ያላቸው قد جاءتكم بينة من ربكم አይደል ከጌታችሁ ዘንድ ምን መጥቷል አለ በይና መጥቷል አለ ያ በይና ማዛ ይበይን ምንድነው ግልጽ የሚያደርገው ነገር በይናው ክሊር የሚያደርገው ነገር ምንድነው አነ ሳሊሐን ሙርሰሉን من عند الله ከአላህ ዘንድ የተላከ እውነተኛ መልእክተኛ መሆኑን ምን የሚያደርግ ነው የሚያብራራ ታዲያ ይሄ የሚያብራራው ሁለት ነገሮች ላይ መሰረት ያደረገ ነው አንደኛው በይና አንደኛው በአካል ነው ማለትም ፊዚካል ነው የሚዳሰስ ነው የሚጨበጥ ነው የሚታይ ነው በአይን በይና ይሄ የሚያሳዩት ነቢያቶችና መልእክተኞች የሚያሳዩት በይና የሰው ልጅ ኖርማሊ በሰው ልጅ ተፈጥሮ ሊሰራ የማይችል በስጋ ዓለም ሊደረግ የማይችል በሩሃንያ ዓለም ብቻ ሊሰራ የሚችል ከዓለም አምር የሆነ ነገር ይሰራሉ ያ በሌላ አገላለጽ ሙዕጂዛ ተብሎ ይጠራል ታምር ብለን እንጠራለን ሚራክልስ በቁርአን አገላለጽ ምን ይለዋል በይና ብሎ ይጠራል በአይን የሚታይ ሐድር የሚሆን ማኒፌስት ይሆናል ይገለጣል በአይን ይታያል ይዳሰሳል ይጨበጣል ሁለተኛው በይና it's an intellectual ነው አእምሮን የሚያናገር ነው በይና ለሁለት ነገር ነው የሚመጣው ለአይን በይና ይመጣል ለአቅል በይና አለ ኢንተሌክቹዋል የሆነው በይና ምንድነው ለቀደምት ነቢያቶች የተሰጣቸው ሜሴጅ መልእክታቸው በይና ተሰጥቷቸዋል በይና የሆኑ መልእክቶች አሉ ተብይን የሚያደርጉ በይና የሆኑ አያቶች አሉ የሚሰጣቸው at the same time ደግሞ በአይን የሚታይ ምን አላቸው በይና አላቸው ለመልእክተኛው አለይሂ ሰላቱ ወሰለም ቁርአን የሚነግረን የተሰጣቸው በይና በአይን የሚታይ አይደል ቁርአን የሚነግረን መልእክተኛው አለይሂ ሰላቱ ወሰለም ከሌሎች መልእክተኞች ዩኒክ ናቸው የተለዩ ናቸው አላህ በተለየ መልኩ አልቋቸዋል ስንል በምክንያት ነው ቁርአን ውስጥ ምክንያቶች አሉ ማስረጃዎች አሉ ከነዛ መካከል አንዱ በይና ነው ለረሱል የተሰጠው በይና ለሁሉም ከተሰጣቸው በይና ፍጹም የተለየ ነው ይወላችሁ መልእክተኛው አለይሂ ሰላቱ ሰላም ከመጡበት ሰዓት ጀምሮ ኢላ የውሙል ቂያማ ኔሽን ትውልድ የሚያምነው በአይኑ አይቶ አይደለም አይታችሁ ከሆነ እኛ በእኛ ዘመን በጣም ስልቹ ነን ታውቃላችሁ በጣም ስልቹ ነን ሁሉ ነገር ፈጠን ስክሮል እኮ ለዚህ በቃ ላጠላጠላጠነ ሁሉ ነገር ባንዴ ከመቼ 200 ቪዲዮ እንዳየሽ በቃ ሱብሃንአላህ ላጠን በብርሃን ፍጥነት ነው ለምን we are so በጣም ስልቹ ነን እኛ ነገሮችን የምናምነው ይሄ ትውልድ ነገር የሚያምነው የሚቀበለው በማሰብ ነው we are intellectual nations ትውልዶች through time እያደጉ ነው የመጡት ብያቸዋለሁ አይደል ትውልድ through time እያደገ ነው የመጣው የመልእክተኛው አለይሂ ሰላቱ ሰላም ትውልድ ከመልእክተኛው አለይሂ ሰላቱ ሰላም በኋላ የሚመጣው የሰው ልጅ ቀደምት ከነበሩ ትውልዶች በአጠቃላይ በአስተሳሰብ ይበልጣቸዋል ታውቃለህ ስለዚህ አሁን በአስተሳሰብ የሚበልጠው ትውልድ ላይ ስላለን የሚያናግረው ምኑን ነው አቅሉን ነው አቅልን የሚያናግር በይናን የተሰጣቸው ስለዚህ መልእክተኛው ከሌሎች ይለያሉ ስንል ለሳቸው የተሰጠው በይና የሰው ልጅን አእምሮ ዘር ቀለም ቋንቋ ጾታ ሃይማኖት በቦታ በጊዜ ሳይገደብ everywhere to everyone የሚስማማ የሚሆን ምንድነው በይና ነው በይና አላህ ለዛ ነው ቁርአንን በይና ብሎ ይጠራዋል that clarifies the confusion raised in the mind አእምሮ ስለ የሚነሱ ጥያቄዎች ግራ መጋባቶች ጥልቅ የሆነ ማብራሪያ የሚሰጥ የሆነ በይና ነው ላስት ክላስ ላይ ሳይቻችኋለሁኝ ለም يكن الذين كفروا من اهل الكتاب والمشركين منفكين حتى تأتيهم البينة ما هو البينة يا رب رسول من الله يتلو صحفا مطهرة
ላስት ክላስ ላይ ያላነሳውላችሁ ነገር ምንድነው? በይና እኩል ይሆናል። አንደኛ ረሱሉ ሚነላህ ከአላህ ዘንዳ የሆነ መልእክተኛ። ለሁሉም መልእክተኞች ምን ተሰጣቸው ነው ያለው? ምን ተሰጣቸዋል? በይና ተሰጥቷቸዋል። መልእክተኞች በይና ተሰጥቷቸዋል። ራሱ መልእክተኛ ግን በይናን የተባለ የለም ከረሱል በስተቀር። አጂብ ነው በጣም። ሹፍ ለቀድ አርሰልና ሩሱሉና ቢልበይናት ለቀድ አርሰልና ሩሱሉና ቢልበይናት ሰበብ እንትን ሙሳሐባ መልእክተኞችን ከበይና ጋር ልከናቸዋል። እራሳቸው በይና ናቸው አይደል? መልእክተኛው ጋር ግን ሲመጣ ምን አለ? ረሱሉ ሚነላህ የትሉ ሱሑፈን ሙጠሐራ። በይና ሁለት ነው። አንደኛ ራሱ መልእክተኛው ፐርሰናሊቲው ማንነቱ ራሱ በይና ነው፣ በይና። ሁለተኛ የትሉ ሱሑፈን ሙጠሐራ ማንነቱ በይና ነው እኮ ነው ማለት ሱብሃንአላህ። عجيب نون والقلم وما يسطرون ما أنت بنعمة ربك بمجنون وإنك لعلى خلق عظيم. بينانه لقد كان لكم في رسول الله أسوة حسنة. هو بينا الله أكبر. كذا يتلو صحفا مطهرة يميانبه ويتتراريون الصحف السم بينانه. قرآن راسو بينا بروسي كرسو الله سورة الأنكبوت مرافستين كتر 49 لي بل هو آيات بينات. قرآن آيات بينات نيلان بينات نو كلاريفاي يميادرغو آياتوش ناتشو بل هو آيات بينات في صدور الذين أوتوا العلم. እዚህ ላይ ከርዕስ የወጣች አንድ ነገር መጨመር ፈልጋለሁ። በጣም ብዙ የተሳሳተ ግንዛቤ ስላለ ዑለማ ማን ነው? ዑለማ ብዙ ቁጥር ነው። ዓሊም ማን ነው? በነገራችን ላይ የዓሊም መስፈርቱ ምንድነው? ዑለማዎች ለመባል መስፈርታቸው ምንድነው? አንድ ዓሊም ለመባል መስፈርቱ ምንድነው? መስፈርቱ የሚሰጠው ነገራችን ላይ ቁርአን ነው፣ ማንም አይደለም። ይኸውልህ በል ሁወ አያቱን በይናቱን ፊ ሱዱሪ ለዚና ኡቱል ዒልም የተሰጣቸው ይላል። ዓሊም ለመባል መስፈርቱ ምንም አይደለም፣ ቁርአንን ማወቅ አለበት በጥልቀት። በል ሁወ አያቱን በይናቱን ፊ ሱዱሪ ለዚነ ኡቱል ዒልም ወማ የጀሐዱ ቢአያቲና ኢላ ዛሊሙን። ታውቃለህ ዓለም ላይ በጣም የቁርአን ሊቃውንቶች አሉ፣ በጣም ዲፕ የሆኑ ቁርአንን ብቻ የሚያስተምሩ ቁርአን ላይ ፎከስ ያደረጉ ማለት ናቸው። እና በጣም የሚገርም ነገር ብዙ ሰው እንደ ዓሊም አይቆጥራቸውም። በጣም አጂብ ነው፣ አጂብ ገሪብ በጣም። ሱረቱል ሙሐመድ ምዕራፍ 47 ላይ ከፍታችሁ ብታዩ ቃሉ ሊለዚነ ኡቱል ዒልመ ማዛ ቃለ አኒፋ። ሙናፊቆቹ ለነዛ ዕውቀት ለተሰጣቸው እንደዚህ ያሉ ይላል። ሙናፊቅ ማንን የሚያናገረው? ሰሃቦቹን። እና ሰሃቦቹን አላህ ሲገልጻቸው ምን አለ? الذين اوتوا العلم ማለት ዕውቀት የተሰጣቸው። ለማንኛውም ቁርአን ምንድነው? በይና ነው። ለምንድነው ይሄን ያነሳውላችሁ? ለሁሉም መልእክተኞች በይና ተሰጥቷል። የመልእክተኛው በይና it's beyond eyes ነው፣ ከአይን ባሻገር ነው። አእምሮን የሚያናገር ነው፣ መንፈስን የሚያናገር ነው። በቦታ አይገደምም፣ በጊዜ አይገደምም። የሌሎች መልእክተኞች በይና ታሪክ ሆኖ ቀርቷል፣ ታሪክ ነው። የመልእክተኛው በይና ግን እኛ ሳንመጣ በፊት የነበረ ነው፣ እኛ እያለን የተገለጠ ነው። እኛ ካለፍንም በኋላ ኢላ የውሙል ቂያማ የበይናነት ሚናውን የሚጫወት ነው። አሁን ለሳሌሕ የተሰጠው በይና ምንድነው? ራሱ ያብራራዋል። قد جاءتكم بينة من ربكم هذه አያችሁ የሚታይ ነው አላልኩም? هذه اسم الإشارة للقريب ይህቺ አለ هذه ناقة الله ይህቺ የአላህ ግመል ናት። ይህቺ የአላህ ግመል ናት። قد جاءتكم بينة ሳሌሕ የተሰጠው በይና እኩል ይሆናል ناقة الله። ፊዚክስ ሆነ አይደል ትምህርቱ በአጠቃላይ ያ ناقة الله የአላህ ግመል ናት። የአላህ ግመል ናት ለምንድን ነው ያለው? ታምራዊ በሆነ መንገድ ስለተገኘች። ኦኬ ከዛስ ምን አለ? ፈዘሩሃ ተእኩል ፊ አርዲላህ ተዋት በአላህ ምድር ላይ ትመገባል። እንዳትገድሏት ማለት ነው። ወላ ተመሱሃ እንዳትነኳት አለ። ቢሱኢን በክፉ ነገር እንዳትነኳት። ይሄን ካደረጋችሁስ ፈያኹዘኩም አዛቡን አሊም አሳማሚ የሆነ ቅጣት ይጠብቃችኋል። አኒማል ራይትስ የሚባል ነገር ታውቃላችሁ? የእንስሳት መብት። ሳሌሕ የእንስሳ መብት ተሟጋች ነው። ያለ አግባብ ያለ ምንም ምክንያት ግመሏን መግደል አይቻልም። አንደኛ ዩኒክ በሆነ መንገድ ታምራዊ መንገድ የተፈጠረችው ለእናንተ አያ እንዲሆንላችሁ قد جاءتكم بينة من ربكم هذه ناقة الله። ሁለተኛ ይህች ግመል የመኖር መብት አላት።
የመኖር መብቷ ሊነጠቅ አይገባም። ተፈጥሯዊ መብቷ መንጠቅ የለባችሁም። መግደል አይቻልም። ወዝኩሩ ቀጥሎ ያለው አያ 74ኛው አያ ወዝኩሩ ኢዝ ጀዐለኩም ኹለፋአ ሚን ባዕድ ዓድ አስታውሱ አለ። ወዝኩሩ ኢዝ ጀዐለኩም እናንተን ባደረጋችሁ ጊዜ ኹለፋአ ሚን ባዕድ ዓድ መጀመሪያ በግርድፉ እንተርጉመው። ወዝኩሩ ኢዝ ጀዐለኩም ኹለፋአ ሚን ባዕድ ዓድ ከዓድ ህዝቦች በኋላ ተተኪ ትውልድ ስላደረጋችሁ ያደረጋችሁን ጌታ ወዝኩሩ አስታውሱ አለ። አስታውሱም እንደሆነ በኋላ እናወራለን። ከዛስ አስምሩበት፣ እሺ ይሰመርበት። ወዝኩሩ ኢዝ ጀዐለኩም ኹለፋአ ሚን ባዕድ ዓድ ከዛስ ወበወአኩም ፊል አርዲ በምድር ላይ ተበወእ ሰጣችሁ አለ። ተበወእ ማለት ተምኪን፣ በአማርኛ ምን ልበለው መደላደል፣ ተምኪን ስቴብላይዝድ እንድትሆን አደረገ፣ ሴትል አደረጋችሁ። ወበወአኩም ፊል አርዲ ተተኺዙነ ሚን ሱሁሊሃ ቁሱራ ይሰመረበት። ተተኺዙነ ሚን ሱሁሊሃ ቁሱራ እና የተለያዩ ፓላሶችን ትገነባላችኋል፣ ቤተ መንግስቶችን፣ መኖሪያ ቤቶችን። ወተንሒቱነ አልጅባለ ቡዩታ የመጀመሪያው ፓላስ፣ ቀጥሎ ያለው ኖርማል ቤቶች። ወተንሒቱነ አልጅባል ቡዩታ ተራራ ፈልፈላችሁ ቤት ትገነባላችኋል። ማንን ታስታውሳላችሁ? አሁን ይህን ሲል የዓድ ህዝቦች። የሰሙድ ህዝቦች ምንድን ናቸው ብለናል? ከማን የቀጠሉ ናቸው? ከዓድ። ራሱን ብሏል ወዝኩሩ ኢዝ ጀዐለኩም ኹለፋአ ሚን ባዕድ ዓድ። ኦኬ ሶ ሲቪላይዜሽን ቀጥሏል ማለት ነው። ተረክበውታል ማለት ነው እነሱ ሲቪላይዜሽኑ አይደለ? ስልጣኔ እያደገ እየሄደ ነው። እሺ ፈዝኩሩ አላ አላህ አላህ በእናንተ ላይ ያለውን ጸጋ የአላህን ጸጋ አስታውሱ። አይሰመረበት። ፈዝኩሩ አላ አላህ የዛሬው ትልቁ ትምህርታችን ይሄ ነው። አክቹሊ እስከ የዛሬው ማለት የሚቀጥለውን ክላስ ማለት ነው። ፈዝኩሩ አላ አላህ የአላህን ጸጋ አስታውሱ። ይሰመርበት። ወላ ተዕተው ፊል አርዲ ሙፍሲዲን በምድር ላይ አጥፊዎች ሆናችሁ አበላሾች ሆናችሁ ኮራፕት የምታደርጉ አትሁኑ። ያኒ ኮራፕሽን አትፍጠሩ። አሁን ከፋፈልናቸው አይደል አያቶቹን። ከዛ ከፋፍለን እናያቸዋለን። የመጀመሪያ ነገር ወዝኩሩ አስታውሷል። አስታውሱ ማለት ምን ማለት ነው? አመስግኑ ማለት ነው። የስ ወዝኩሩ ቢማና አመስግኑ ማለት ነው። ኢዝ ጀዐለኩም ኹለፋአ ሚን ባዕድ ዓድ ከዛ ውለታ የተዋለላቸውን ማንሳት ጀመረ። ኹለፋአ ሚን ባዕድ ዓድ ከዓድ ህዝቦች በኋላ እናንተን ተተኪ ስላደረጋችሁ። ኸሊፋ ምንድነው? የኽሉፉ ባዕዱሁ ባዕዳ አንደኛው ትውልድ ሲጠፋ ሌላኛው ትውልድ የሚተካ ነው። እና ከዓድ በኋላ እናንተ ምን አድርጓችኋል አለ? ተተክታችኋል አለ። ይሁላችሁ ያ ጀማ አንድ ነገር ልንገራችሁ። እዚህ ምድር ላይ ስንኖር ሁለት አማራጭ ነው ያለን። አንደኛ ዒባዳ ለአላህ ተሕቂቅ አድርገህ አላህ በፈለገው መንገድ ዒባዳ አድርገህ ምድር ላይ ጥሩ የሆነ አሻራ ጥለህ ማለፍ ነው። ሁለተኛው የኢፍሳድ የኢጅራም መንገድ ነው ያለው፣ ሌሎች ትውልዶች የጠፉበት መንገድ። ሁለት ምርጫ ነው የሰው ልጅ ያለው ከፊት ለፊቱ። ግን ሁለት ምርጫ አለ። አላህ የሚፈልግልህ ምንድነው? ወላ የርዳ ለዒባዲሂ ልኩፍር። ነገር ግን ሁሌ ትውልድ ማሰብ ያለበት ኢንዲቪጁዋሊ ማሰብ ያለባቸው እንደ ትውልድ ማሰብ ያለብን ነገር እኛ ተተኪ ትውልዶች ነን ማለት እንተካለን በሌላ whatever you have whatever you build የፈለገ ነገር ብትገነባ ምንም ነገር ቢኖርህ እመነኝ አንተ በሌላ ትተካለህ። መተካትህ ካልቀረ የሆነ አሻራ መጣል አለብህ። ለዛ እኮ ነው ይወላችሁ ከዓድ በኋላ የተተካችሁ ትውልዶች ናቸው አለ። ያ ማለት እድል ተሰጥቷቸዋል ማለት ነው ለዒባዳ አላህ የሚፈልገውን ስርዓት በምድር ላይ ማኒፌስት እንድታደርጉ። እናም ይህንን ለማድረግ ደግሞ እድሉ የተመቸ ነው ለእናንተ አለ። ከዛ ያላቸውን ምንድን ያነሳው? ፓወር ነው ያነሳው። ያላቸውን ኢኮኖሚካል ፓወር ነው ያነሳው። በነገራችን ላይ ኢኮኖሚካሊ you are strong, you can do that። ነገር ግን ማስተዋል ያለባችሁ ምንድነው? የዓድ ህዝቦች ያ ሁሉ ፓወር ኖሯቸው ተተክተዋል በእናንተ እያለ እናንተም ትተካለ። ያ ሱረቱ ሙሐመድ ምዕራፍ 47 ላይ መጨረሻው አያ ላይ يستبدل قوما غيركم ثم لا يكونوا امثالكم። ያ አላህ ከፈለገ እናንተን ቀይሮ ሌላ ትውልድ ያመጣል እና ያ የሚመጣው ትውልድ እናንተን አይመስልም ማለት እና ትተካለህ ነው ማለት ትተካለሽ ነው ማለት። መተካት ካልቀረ የሆነ ነገር መሬት ላይ መተካት አለብህ፣ መትከል አለብህ፣ መትከል ይኖርብናል። እሺ ለማንኛውም ወዝኩሩ ኢዝ ጀዐለኩም ኹለፋአ ሚን ባዕድ ዓድ ከዛስ ወበወአኩም ፊል አርድ
ተበው ምንድነው ተበው ማለት ምድር ላይ የተመቻቸ የሆነ ኑሮ መኖር ተበው ጻፉት በሁለት አይነት መንገድ ተበው አንደኛው ተበው ኢኮኖሚካሊ ስቴብል መሆን በኢኮኖሚ የተረጋጋ የሆነ ኢኮኖሚ ነው ያላቸው ሁለተኛ ተበው ወበዋኩም ፊል አርድ ፖለቲካሊ ተምኪን አላቸው ፖለቲካሊ ስቴብላይዝድ የሆነ የሳሊህ ትውልዶች እንደ ትውልድ ፖለቲካ መረጋጋት ያለበት የኢኮኖሚ መረጋጋት ያለበት ብሎም በኢኮኖሚ ጠንካራ የሆኑ ትውልዶች ናቸው ባይዘዌ ከዓድ ህዝቦች በኢኮኖሚ የሳሊህ ህዝቦች በኢኮኖሚ ይበልጣሉ በነገራችን ላይ እንዴት እንደሚበልጡ ታውቃለች ቁርአን ይሄን ዳይሬክት አይነግረንም የዓድ ህዝቦች ላይ አልመለዎች ናቸው ዋነኛውን ሀገሪቷን የሚዘውሩት አልመለ ናቸው የሳሊህ ህዝቦችም አልመለዎች ናቸው ነገር ግን ኢኮኖሚውን በሞኖፖሊ የተቆጣጠሩት የዓድ ህዝቦች ላይ አልመለዎች ናቸው የሳሊህ ህዝቦች ላይ ስትመጣ ለመጀመሪያ ጊዜ በሰው ልጅ ታሪክ ውስጥ ኢንዲቪጁዋል ኦነርሺፕ የሚባል ነገር የግል ንብረት የሚባል ነገር የጀመረው የዛኔ ነው አይኖ ሰምታት ታውቁም ለመጀመሪያ ጊዜ ነው ያ የግል ንብረት አላህ ይስጣችሁ ጾመኛ ስለሆናችሁ ነው በደንብ አሚን አላለች የግል ንብረት ምን አላቸው ወበዋኩም እንደ ኔሽን ነው እያወራ ያለው ተመልከት አልመልን አይደለም እያወራ ያለው ወዝኩሩ ኢዝ ጀዐለኩም ኹለፋ ሚን ባዕዲ ዓዲን ትውልድ ነው አይደል እያወራ ያለው ከዛስ ወበዋኩም ፊል አርድ ከዛስ ተተኺዱነ ሚን ሱሁሊሃ ቁሱራ አላቸው ሞስት ኦፍ የሳሊህ ዜጎች ፓላስ አላቸው ሞስት ኦፍ የሳሊህ ህዝቦች የራሳቸው የሆነ ቤት አላቸው ቀጥሎ ምን አለ ወተንሂቱነ አልጂባለ ቡዩታ የግል ኦነርሺፕ ይሆን የግል ንብረት የግል ቤት ሊብሬ ምናምን እኔ ሰው ነው የሆነ ሰውዬ ነው የሚመስለኝ ሊብሬ በነገራችን ላይ ብራዚላዊ ነው የሚመስለኝ I don't know why እሺ እና ኢኮኖሚካሊ እና ፖለቲካሊ ስቴብላይዝድ የሆኑ ኔሽኖች ናቸው ተተኺዱነ ሚን ሱሁሊሃ ቁሱራ አለ ፓላስ ትገነባላችሁ አለ ወተንሂቱነ ቡዩታ ጂባሊ ቡዩታ አሁን ችግር አለው ፓላስ መገንባታቸው ቤት መገንባታቸው የግል ኢንዲቪጁዋል ኦነርሺፕ መኖሩ ጥፋት አለው ችግር አለው ችግር የለውም እንደውም ኒዕማ ነው አለ ጸጋ ነው አለ ምን ነው ጸጋ ፈዝኩሩ አላ አላህ የአላህን አላ فبأي آلاء ربكما تكذبان የአላህን ኒዕማ ጸጋ አስታውሷል አመስግኑ ማለቱ ነው ሸርጥ ግን አለው እሱ ሸርጡ ምንድነው ይሰመርበት ሸርጡ አላ ትፍሲድ ወላ ተዕثው ፊል አርድ ሙፍሲዲን አላሁ አክበር ከቢራ የሚገርም ነገር ልንገራችሁ የዛሬው ትምህርት የምንዘጋበት ነገር የኖህ ህዝቦች በዋነኝነት የገጠማቸው ሱሉክ ኢንስራፍ በአንድ ቃል ይገለጽ ከተባለ ብዙ ሱሉክ ኢንስራፍ ገጥሟቸዋል ብዙ የባህሪ ችግሮች አለባቸው በጣም ብዙ በዋነኝነት አንድ ይገለጽ ከተባለ ዛሊም ናቸው ኖህ ምን አለ ወላ ተዚድ ዛሊሚና ኢላ ضلال አይደል እነዚህን ዛሊሞች ናቸው አለ ዋናው የፈለኩትን ያው ዛሊም ይሉ ወላ ተዚድ ዛሊሚና ዛሊም ናቸው ሌላ ሱሉክ ኢንስራፍ የላቸው ማለት አይደለም ግን በዋነኝነት ምንድነው ዛሊም የዓድ ህዝቦች ጋር ስንመጣ ብዙ አይነት ሱሉክ ኢንስራፍ አላቸው በጣም ብዙ አይነት ወንጀል ሰርተዋል በዋነኝነት ግን ያነሳላቸው ወላ ተተወለው ሙጅሪሚን ያለው ወተበው አምራ ኩለ ጀባሪን አሚድ ጀባር ነው አልመልህ ዲክታተር ናቸው አምባገነን ናቸው እና እንደ ትውልድ ደግሞ ሙጅሪም ናቸው ሙጅሪም ያደረጋቸው አንዱ ምንድነው ከኖህ ህዝብ የተለየ መልኩ ምን ስለነበራቸው ፓወር ስለነበራቸው ፖለቲካል ፓወር በጣም ሶማች ፖለቲካል ፓወር አላቸው የሳሊህ ህዝቦች ሶማች ያላቸው ነገር ምንድነው ፎከስ ያደረገው ያላቸው ነገር ፖለቲካል ፓወር ነው ወይስ ኢኮኖሚ ፓወር ነው ኢኮኖሚ ነው ኢኮኖሚ ይወላችሁ ፓወር በአግባቡ ካልተጠቀምነው ሙጅሪም የማድረግ እድሉ በጣም ሰፊ ነው ብዙ ወንጀል ነው የሚያሰራ የትኛውም አይነት ፓወር ኢኮኖሚ ደግሞ I know economy is part of power it's one of the power ነው ግን ኢኮኖሚ ምንድነው የሚፈጥረው ከተባለ
ኢኮኖሚ የሚፈጥረው ነገር በአግባቡ ለሰው ልጅ አገልግሎት ካልተጠቀመው ፈሳድ ነው የሚፈጥረው። ስለዚህ ምን አለ? ወላ ተዕሰው ፊል አርዲ ሙፍሲዲን። ትጽፉልኛላችሁ የሳሌሕ ህዝቦች የገጠማቸው ትልቁ ስሉክ ኢንስራፍ ምንድነው? ሙፍሲድነት ነው። ሙፍሲድ ነው ህዝብ ሶሳይቲው ሙፍሲድ ነው። ኮራፕትድ የሆነ ነው። ኢኮኖሚካሊ ስትሮንግ ናቸው፣ በጣም ኮራፕሽን አለ፣ ሙስና አለ፣ ብክለት አለ፣ በገንዘባቸው በጣም ብዙ ወንጀል ነው የሚሰሩት። እና የተላከው መልእክተኛ ይወለ ኔሽኑ እንደ ኔሽን ሙፍሲድ ኔሽን ነው። የተላከው መልእክተኛ ስሙ ሳሌሕ ይባላል። ስለዚህ ምን እያለ ነው? የግል ኢኮኖሚን ማሳደግ፣ የሀገርን ኢኮኖሚ ማበልጸግ የዒባዳ አይነት ነው። ሸርጥ ምንድነው? አላህ ቱፍሲዱ ምን ማድረግ የለባችሁም? ኢፍሳድ ማድረግ የለባችሁም። በሚቀጥለው ክፍለ ጊዜ ስንመጣ ኢንሻአላህ ይህንን ሐሳብ በጣም በጥልቀት እንቃኘዋለን። ባረከላሁ ሊ ወለኩም ፊል ቁርአኒል ሐኪም ወነፈዐኒ ወኢያኩም ቢአያቲ ወዚክሪል ሐኪም። በድጋሚ ረመዳን ሙባረክ። ወሰላሙ ዐለይኩም